ያው በአሁኑ ሰዓት ምንም የለኝም ማለት እችላለሁ። ያው በምትችሉት አቅም ብትረዱኝ ነው ምለው በቃ ምክንያቱም ኦሬዲ ሳንቲሜን እየጨረስኩ ነው። ምንም የለኝምና ቶሎ ታክሜ ብድን መዳን እንፈልጋለሁ። ምክንያቱም እዚህ ጋር ኩላሊት አግኝቻለሁ የወንድሜንና ሌላው ብር ያለው ኩላሊት ነው በብዛት እያጣ ያለውና ዳያሊሲስ ምናል አንቺ እኮ እድለኛ ነሽ አንቺ እኮ እንደዚህ ይኛልና እግዚአብሔር ደግሞ ይህን ነገር ካመቻቸ እናንተ ደግሞ ይህንን አይታችሁ በእግዚአብሔር ፍቅር ያው እንድትረዱኝ ጠይቃለሁ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚቀርበው ክርስቲያን ፖድካስት ነው። ዛሬ እንግዲህ ከስቱዲዮአችን ከአዲስ አበባ ወጥተን የምንገኘው አዳማ ነው። አዳማ የመጣንበት ምክንያት ደግሞ አንድ ቤዛ የተሰኘች እህታችን በጣም በወጣትነት እድሜዋ በጣም እንግዲህ ስታዩት በጣም የምታሳሳ ወጣት ነች። ግን በከፍተኛ ሁኔታ በኩላሊት በሽታ ታማ ኩላሊቶቿ ሁለቱም ፌል አድርገው በህክምና ላይ ትገኛለች። ዲያሊሲስ እያደረገች ትገኛለች። ግን አሁን ያለችበት ሁኔታ በጣም አሳሳቢ ነውና ከባድ ሁኔታ ላይ ስላለች ሰዎችም ነገሩን፣ እሷም ደወለችልን ከኛ ጋር ኮሙኒኬት አደረገችና እስኪ ያለችበት ሁኔታ ምንድነው የሚለውን ወደ እናንተ ለማድረስ ከሷ ጋር ቆይታ ለማድረግ ነው የመጣ ነው። ቤዛ እንዴት ነሽ? እግዚአብሔር ይመስገን ጌታ ይመስገን ደህና ነኝ። እንግዲህ ከአዲስ አበባ ድረስ የመጣ ነው በዛው አንቺን ለመጠየቅ በዛው ደግሞ አንቺ ያለሽበትን ሁኔታ ለክርስቲያን ቲቪ ተመልካቾቻችን ፌስቡክም ላይ ዩቲዩብ ላይ ቲክቶክ ላይ ለሚመለከቱን ለማድረስ ነውና እስቲ መጀመሪያ ግን ቤዛ ማናት ምናምን የሚለውን ነገር ለተመልካቾቻችን አዲስ እንዳይሆንባቸው ትንሽ ነገር ስላንቺ ንገሪ። ኦኬ እኔ ያው አዳማ እዚሁ አዳማ ነው የተወለድኩት። ያደግኩት አያቴ ጋር ነው እና አዲስ አበባ ነው ያደግኩት። እዚህም ተምሬያለሁ እና ሃይ ስኩልም ኤሌመንተሪ ሚኒሊክ ትምህርት ቤት ተምሬያለሁ። ዳግማዊ ሚኒሊክ ኤሌመንተሪ ደግሞ ኒው ኤራ አዲስ አበባ ወደ ጎርጊሶ ያሳዛ ተምሬያለሁ። እዚህም ቤተሰቦቼ ጋር ቁጥር 3 የሚባል ትምህርት ቤት አለ እዚህም ተምሬያለሁና በብዛት ያደኩት አያቴ ቁጬ ጋር ነው። ከዛ በኋላ ገላዲዮስ የሚባል እዚህ መጥቼ 12 ጨረስኩኝ። ከዛ ዩኒቨርሲቲ ገባሁኝ። ዩኒቨርሲቲ 3 አመት በሳይኮሎጂ ተምሬ የት ነበር የተማርሽ? አዳማ ዩኒቨርሲቲ እና ጥሩ ደና ምንም ምን ውጤት አመጣው። ከዛ ዩኒቨርሲቲ መድም ነበር ደብረ ብርሃን ተመደብኩኝ። ደብረ ብርሃን ለስራ ተመደብሽ? ራስ ዩኒቨርሲቲ መመደብሽ? ዩኒቨርሲቲ ነው በመምህርነት እዛው ደብረ ብርሃን ከተማ ውስጥ ሳይሆን ከደብረ ብርሃን በጣም ያልፋል መሃል ሜዳና ዘምሮ የሚባልና እዛ በመምህርነት አገልግዬ ከዛ እድገት አግኝቼ ደግሞ ደብረ ብርሃን መጣሁ። እዛ እየሰራው አጋጣሚ አዲስ አበባ ማስታወቂያ ወጣ። ደብረ ብርሃን ማስተማሪ ነበርሽ ትምህርት? በቃ በሳይኮሎጂ ነው የተመረኩት። በካውንስሊንግ ነው የምሰራው ሃይ ስኩል ላይ አንዳንድ ኮሌጆችም በሳይኮሎጂ አስተምራለሁ የማታ እና ከዛ በኋላ አዲስ አበባ ማስታወቂያ ጓደኞቼ አይተው እዚህ ባህልና ቱሪዝም ወጣ። እዛ ተወዳደርኩኝ አለፍኩኝ ማለት ነው። ከዛ ወደ አዲስ አበባ ሽፍት አረኩኝ ማለት ነው። እና በአጠቃላይ 4 አመት እዛ ሰርቻለሁ ማለት ነው። ከዛ ባህልና ቱሪዝም አልፌ ባህልና ቱሪዝም የሰው ሀብት ክፍል ውስጥ የጤና ክፍል የሚባል አለ። በሰው ሀብት ስር ያለ HIV መከላከልና መቆጣጠር የሚባል እዛ መስራት ጀመርኩኝና በቃ ጥሩ ስራ ሰራለሁ። የተለያዩ ፕሮፖዛል ሪሰርቾች ፊልድ እንውጣለን እና በጣም አሪፍ ላይ ነው ነበር ያለውት። ከዛ እድገት አግኝቼ ደግሞ ወደ ሌላ ክፍል ገባው የሴቶችና ጉዳይ። አሁን ባህልና ቱሪዝም ሲገነጠል ባህልና ስፖርት ሆኗል አሁን ላይ እና ባህልና ስፖርት ሆኖ የሴቶችና ህጻናት ወጣቶች እዛ ክፍል ገባው እና እዛም እየሰራው ነበር። በዚህ መሀልም እየሰራው ያለ የዛ የመስሪያ ቤቶቹና የተለያዩ የተጠሪ ተቋማት የቡድን መሪም ነበርኩኝ። እንደገና የወንድ እግር ኳስ አሰልጣኝ ኮችም ተመረጬ
እግር ኳስም ማሰለጥን ነበር። ኳስም ታሰለጥኝ ነበር? አዎ ምክንያቱም እዚህ ኳስ ሜዳ እጫወት ነበር ኳስ። ለዩኒቨርሲቲም ኮከብ ተጫዋች ነበርኩኝ። ያው ከነ ዩሊት ከነ እንደገና ጋር ምናምን እዚህ ለግቢ እጫወት ነበርና እኔ ግቢ ስማር ዩኒቨርሲቲው የኳስ እየከፈለኝ በሚከፍለኝ ነበር። ብዙ ቤተሰብ አላስቸገረም ነበርና የዛ የተሰጡኝ ሰርቲፊኬቶች እዚህ አዳማ ስጫወት የተሰጡኝ ሰርቲፊኬቶችን ይዤ ዝም ብዬ መስሪያ ቤት ስወዳደር በዛ መረጡኝና ያው እንደዛ ኮች ሆንኩኝ እና ለ3 አመት ያህል ኮቹንም ቢሮም ስራ እየሰራው ቡድን መሪውንም ያረኩ እንደዛ ሳልፍ ያለው እና በቃ ጥሩ ነገር ላይ ነበርኩ። ከዛ ማስተርስም በመስሪያ ቤትም ተሰጥቶኝ ግማሽ ላይ ደርሼ የተማርሽ ነበር። ማስተርስ ምን እያጠናሽ? አንዱ ካውንስሊንግ ነበር። አዎ በመስሪያ ቤት እድል ያገኘው። ሌላው ደግሞ በራሴ እዛ ቢዝነስ አድሚኒስትሬሽን እሱን እንትን ብያለሁና አዎ ጨርሻለሁ። ቢዝነስ አዎ ወረቀቱን ብቻ ነው ያልተቀበልኩት እና ማስተርሱን ጨርሻለሁ። ልክ እሱን ጨርሼ ነው ወደ ስራ ልገባ ስል ለስብሰባ እዚህ አዳማ መጣው። ስብሰባ ላይ ቁጭ ብዬ የሆነ ስሜት አልተሰማኝ። በቃ ብዙ ቤት መጥቼ እዚሁ ስለሆነ ስብሰባ ማፈን የሆነ ማሳል ራስ ምታት ምናምን ሲሆን ዮያ ሆስፒታል ሄድኩኝ። ሲመረምሩኝ በቃ ትንሽ ኩላሊትሽ ላይ ችግር ያሳያልና ዛሬ ሆስፒታል ማዳር አለብሽ ሲሉ ደነገጥኩኝ። ብቻዬን ነው ጤነኛው ሄድኩትና ቤተሰብ ጋር ደወልኩኝ። ለቤት ለማሚ ነገርኳት። ከዛ ቤተሰብ ደንግጦ እንዳለ መጣ። በዛ እዚህ ማደር አለባት ብሎ 2 ሊትር ውሃ ስጠጣ ትደር አለ። 2 ሊትር ውሃ ስጠጣ ለካ ሽንት መሽናት አቆምኩኝ እና ተኝቼ አላቅም ፌንት ሰርቼ አባብጫለሁ። ለካ ሲነጋ ያው ተጫጫዋው ወደ ሙሲ ሆስፒታል ወሰዱኝ። እኔ በዛ ሰዓት ራሴ አላቅም የሆነ ሰዓት ላይ 1 ሳምንት ሙሉ ተኝቼ ከሳምንት በኋላ ስነቃ ኦክሲጅን ተደርጎልኝ ምናምን አይሲ ክፍል ራሴን አገኘሁት ከነርሶች ጋር። ቤተሰብም አጠገቤ ውጪ ናቸው ያሉት ከአይሲ። ከዛ በቃ እሱ ተነቃቀለ ምናምን ያው ዲያሊሲስ ጀመርኩኝ። ያኔ ነው የተነገረሽ ሁለቱም ኩላሊቶች ፌል እንዳረጋ በቃ እዛ ውስጥ ሆኜ ያለው ነው። ከዛ በፊት ለአለርጂክ ወስዳቸው መድኃኒቶች ነበሩ ፕሪዲንሲኑ የሚባል። እዚህ አጋጣሚ ለብዙ ሰው ማሳሰበው ብዙ ዶክተሮች እሱ ባይታዘዝ ይችላል። ሰዎች አለርጂክ ሲይዛቸው ሲሆነች ፒንክ ነገርና ፕሪዲንሲኑ ትባላለች። አጥንት ያሳሳል፣ የካንሰር በሽታ፣ ኩላሊት ፌል ያረጋል። ከጥሩ ጎኑ ይልቅ ኔጌቲቭ ነገሩና ብዙ ጊዜ ባይወሰድ ባይመከር ብለው ብዙ ዶክተሮች ኮሜንት ሰጥተውኝ እና ያ የሆነ ጊዜ ግፊት አምጥቶብኝ ነበር እና ይተውሻል ምናም ብሎ ለአንዱ ለሁለት እና የዛ ኢፌክት ነው የዛ መድኃኒት ኢፌክት ነው ግፊቱን እንትናለው። ከግፊት ካለበት ሰው ደግሞ ትንሽ ቆይቶ ኩላሊት ሀፕን ማድረጉ አይቀርም። እሱ ከተፈጠረ ከ3 ወር በኋላ ነው ሀፕን ያረጋው እና ከዛ በፊት ግን ይሄ ባላርጂክ ምናም በጣም ብዙ ጊዜ ሰቃይ ነበር። አዎ በመሃል ብዙ ጊዜ ስራ እየቀረው እያስፈቀድኩ ፈቃድ እያስከባው የሐኪም ማስረጃ እና በዛ ምክንያት ነው ያቺ መድኃኒት ጥሩ አይደለችም። ሌሎች መድኃኒቶች አማራጮች ነበሩ ነው ያሉት ዶክተሮች። እንግዲህ እንደዚህ ሆነ። ከዛ በኋላ ዲያሊሲስ በቃ እዚህ ጀመርኩኝ ማለት ነው። እዚህ ናዝሪት ደግሞ ከዛ በኋላ እንዴት ሆነ ላይፍሽ? ግን ከዚህ ላቋርጥሽና አሁን በጣም ጥሩ ተማሪ ነበርሽ። ከዛ በኋላ ዲግሪ፣ ከዛ ማስተርስ፣ ከዛ በደንብ ትሰሪ ነበር፣ ኳስ ታሰለጥኝ ነበር፣ ቡድን መሪ ነበርሽ ነው እንደነገርሽኝ። ከዛ በኋላ በድንገት እዚህ አዳማ ለስብሰባ መጥተሽ ታመምሽና ሄደሽ በቃ ኩላሊትሽ ፌል እንዳረገ ምናምን ተነገረሽ። ከዛ በኋላ ላይፍ እንዴት ነው? ድሮ የነበረሽ ነገር አለ፣ የሆነ ህልሞች ነበሩሽ፣ ድሪም ነበረሽ። ከዛ ሁላ ነገር ቆሞ ደግሞ እንደገና ዲያሊሲስ ጀመርሽና እንዴት ነበር ላይፍ ከዛ በኋላ ያለው ነገር? በጣም ከባድ ነው። በተለይ አሁን ይሄ ዲያሊሲስ ከጀመርኩ በኋላ በጣም ከባድ ነው። ራስ ምታት አለው፣ ቮሚት አለው። ይሄ ደግሞ በዚህ በኩል ነው ዲያሊሲስ የጀመርኩት። ገናው በዚህ በእጅ ይሰጣልና ከዚህኛው ይልቅ
ይሄኛው ይለያያል በዚህኛውና በዚህኛው አዎ ይሄኛው እንደዚህ ተደርጎ ነው እዚህ ጋር ተሰክቶ ይደረጋው ተደርጎ ማለት ነው ይሄኛው ግን ይቀላል ይሄ እዚህ ድረስ ነው ቱቦ የሚገባው እና በጣም ህመም አለው በዚህ መተኛት አይቻልም አትተኛም ለምን ይሄ እንትኑ ሲነቃነቅ ምናምን የመነቀልና የመድማት ባህሪ ያለው እቃዎች ብዙ አታነሳም ቦሚት ያረጋል ምግብ አይረጋም በጣም ራስ ምታት አለው ትንፋሽ ይስባል ኢንፌክሽን ይፈጥራል ቁስለት አለውና በየሳምንቱ የኢንፌክሽን ይሄ መርፌ መድኃኒት ማአት ነው ወስደው ይሄ በዚህ ምክንያት ይሄ ሰው መሃል እንዲያው እንዲተሰብስበን መቀመጥ አይቻልም እንትኑ ይስባል እንደዚህ አይነት ነገርና እዚህ ውስጥ ያለችው በቃ ያ ነገር ይስባል ትላንትና ነው የተነቀለልኝ አሁን ስለወጣ ነው እንጂ እንደዚህ ራሱ ይከብዳል ሰው መሃል መቀመጥ እሱ እና በዚህ በጄ ነው አሁን ለመጀመር በዚህ ጋር ይሰካና እንደዛና ይሄኛው ሲሆን በቃ በጣም አንደኛ እንደዚህ አይነት ነገር አለና እንዲ ውስጥ እንዳለ ይታወቃል እና ዲያሊሲስ ስትሄድ በቃ ሰው እንዲ ነው ወይ ዲያሊሲስ የሚያረጋው ነው ያልኩት ሁለት ትቦ ገብቶ ባንዱ ደም ይወጣል ባንዱ ደሙ እየታጠበ ይገባል ማለት ነውና በጣም ከባድ ነው በቃ ሁሉ ነገርህን ባዶ ነው ሉዝ ነው መታረጋው እዛ ውስጥ ደርሰ እንደፈለክ ውሃ መጠጣት አትችልም ውሃ የሆነ ተቆጥቦ ነው ምትበላቸው ምትጠጣቸው ምግቦች ውስናቸው እንደ አቮካዶ ለውዝ ሙዝ ምናምን ቴምር ብዙ አይነት ነገር ተከለከላል ግን አንዳንዴ ያው ያማረ ዲያሊሲስ በመታረግበት ሰዓት አንዳንድ ነገር ይፈቀዳል ድካም አለው ይሄ አጥንት ምናምን አቅም ያንሳል ለያንዳንዱ መድኃኒት አለው ኩላሊት ዲያሊሲስ ስታረግ ኩላሊት መስራቱን የሚተካ ሂፖቲን የሚባል ተወስዳለ ደም ማቅጠኛ አለ እንደገና አይረን አለ ደም እየታጠበ ሲል ያን ደም የሚተካ ተብሎ አይረን በግሉኮስ እንደዛ ተደርጎ ይሰጣልና እነዚህ ሁሉ መድኃኒቶች አሉ ለነዚህ ሁሉ መድኃኒቶች ብዙ ናቸው ሌሎችም አሉ የሚወሰዱ ይግፊት ምናምና ለዚህ ሁሉ 5000 ታወጣለና በጣም ከባድ ነው 5000 የሚወጣው አዎ ለዚህ ለምታወጣቸው ሂፖቲን 1500 ነው አይረኑ 700 ነው እንደዚህ አይነቶች ለዲያሊሲስ እንዴት ለዲያሊሲስ አሁን ስራ አቁመሻል አይደል ከዛ በኋላ አንቺ መስራት ስላልቻልሽ አቁም ያለው ያው መስሪያ ቤቱ እስካሁን ድረስ ደሞዝ ያስከገን ደሞዝ በቂ አይደለም በጣም ትንሽ ነው እኔ በጣም ፊልዱ ነበር አንድ ፕሮፐር በጣም ከባድ ያው ዘመድ ጓደኛ ቤተሰብ እህቶች ምና ሁሉም ያላቸውን እየረዱኝ ነው አሁን እዚህም የደረስኩትና አሁን ደግሞ የቸርች ሰዎች ምናምን ያገዙኝ አሁን ያለውትና ላንድ ዲያሊሲስ እዚህ ናዝሬት የግል ስለ 5000 ብር ነው መከፍለው ላንድ ዲያሊሲስ ስንት ቀን ታረጋለሽ በሳምንት ሁለቴ ሰኞና ሐሙስ አደርጋለሁ 5000 ብር ነው 10000 ብር ከዛ በሳምንት ደግሞ ላብራቶሪ ምናምን ታረጋለህ ይሄ ክሪቲና ማለት የኩላሊት መጠን ስንት ላይ ነው ዩሪያ የሚባላል አይረን እነዚህ ሁሉ ምርመራ ታደርጋለና ከ700 እስከ 2000 ብር ትከፍላለ እነዛ መድኃኒቶቹ ምናምን ሲጨመር 5000 ከዛ በላይም ሊሆናል ግን መስትሊ በቃ ለአንድ ሳምንት 10000 ቀጣይ 15000 እንደዚህ 15000 ነው ከነ ምርመራው የሚወጣው በየሳምንቱና በጣም ከባድ ነው ከህመሙ ጋር ከምኑ ጋር ያለው በጣም ስቃይ በተለይ ይሄ ጨጓራ ያመሃል ራስ ምታት አለው በቃ ልክ ዲያሊሲስ አርጌ ስመጣ በቃ ባዶ ነው መሆኑና ስተኛ ምድራው ትዝቢለኝ በቃ የነበሩኝ ህልሞች አሁን ማስተርሱን ስጨርስ የተሻለ ስራ ቢሮ አገኛለሁ እንዴ የተሻለ ነገር እንትን ላለው ብዬ ነበር የማስበው ማለት ነውና ያው እንደዚህ ሆነ ነገሮች ማለት ተምሬ ያኛውንም ጨርሳለሁ ብዬ አስባለሁና ሁሉንም የሆነ ደረጃ እደርሳለሁ ብለ ነው የምታስበው ግን በቃ
ይሄ ነገር በመሃል ተፈጠረ። እግዚአብሔር መልካም ነው። አይዞሽ። ለምን ያክል ጊዜ አሁን በእንደዚህ አይነት ሁኔታ ቆይሽ? ይሄን ያክል ገንዘቡ በጣም ብዙ ነው እየወጣ ያለው። ስራም ማቆመሻል ኦልሬዲ። አንቺ ደሞዝ ያው ጥቂት ደሞዝ ባይቆም ግን የምታወጪው አሁን እንደነገርሽኝ ቢያንስ በወር ከ60 ሺህ ብር በላይ አካባቢ ያስፈልግሻል ማለት ነው። ለምን ያክል ጊዜ ቆየሽ በእንደዚህ አይነት ሁኔታ? ማንስ ነው ገንዘቡን ሲረዳሽ ሲያግዝሽ የነበረው እስከዛሬ? ያው ዘመዶቼ ናቸው፣ ውጪ ያሉት ጓደኞቼ፣ በተለይ የመስሪያ ቤት ሰዎች፣ በተለይ አለቃዬ የኔ እሷ እያሰባሰበች ሰዎችን እያስተባበረች እንደገና ውጪ ፓስተር ቤዛ የምትባላለች አሁን ባለፈው ጂኤም ቲቪ ላይ ጂኤም ላይ እንዲለቀቅ ኢደን ላይ እንዲለቀቅ አርጋለች። ጎፈንድ ያው ለመሰብሰብ ከናንተ ጋር አብረን እንሰራለን ብለዋሉና አብረው ያን ለማሰባሰብ እሷ በራሷም እንደገና ሄኖክ የሚባላል የእናቴ ጓደኛ እሱም በጣም ነው በቃ የሚረዳኝና እነሱ እየረዱኝ ነው እዚህ ደረስኩት። በቃ ዘመዶቼ፣ ጓደኞቼ፣ የእናቴ ጓደኞች፣ እዚህ የሰፈር ሰዎች በቃ ማን ብዬ ማን ጠቅሼ እኔን የሚያውቁ ሰው በሙሉ እጃቸውን ሰንዝረውልኛል። በቃ በጸሎትም ገንዘብ ያለው በገንዘብ የማያውቁኝ ስለኔ የሰሙ አንዳንድ የሚያውቁ ሰዎች ፎቶዬን ፌስቡክ ላይ ሼር አድርገውት እዛ ላይ ያዩ ሰዎች እየደወሉ ከዛ ላይ ስልኬን እያዩ ያስገቡልኝ። በቃ በዛ ነው ያለው። ይሄን ያህል ጊዜ መጥቷል እና አሁን ከዚህ በኋላ ደግሞ ያው እየከበደ ነው የሚሄደው። ምክንያቱም ኩላሊት ለመቀየር ያው አስቤያለሁ። ወንድሜ ሁለቱም ወንድሞቼ ሊሰጡኝ አስበዋል። ያንዱ ኦ ፕላስ ነው፣ ያንዱ ቢ ፕላስ ነውና ካንቺ እንትን ጋር ማች የሚያደርግ ኩላሊት አግኝተሻል? የእኔ ታናሽ ወንድም ከሱ ጋር እንተነም እንዳይባላል ከሱ ጋር ማች ያደርጋል። ቢ ፕላስ ነው እና እሱን የሰጠኝ ጳውሎስ ፕሮሰስ ጀምረናል። ተመርምረን የተለያዩ ምርመራዎች አድርገናል። ኤችአይቪ፣ የጉበት እንደገና የደም አይነታችንና አንድ ደግሞ ሌላ ምርመራ 4 አይነት አድርገናል። አሁን እሱ የኩላሊቱን ቀጠሮ ሰጥተውት ነበረ ምርመራ ላይ አድርጌ መጨረሻ እና ግን ያው ዶክተሮች አሁን ላይ ባለው ሁኔታ ዶክተሮች እየገቡ አይደለምና ሲደውሉ ሲረጋጉ እንደውልላቸዋለን አሉና እዛ ሄጄ ያው የሚያስፈልገው እስከ 1 ሚሊዮን ነው ብለዋል። ግን እዛ የኔ ወረፋ ገና ጠብቀ ነው ወረፋ እስኪደርስ ደግሞ አይታወቅም አሉኝ። ማለት መድኃኒቱ ሊጨመር ይችላል፣ ህክምናው ሊጨምር ይችላልና እስከ 2 ሚሊዮንም ሊደርስ ይችላል ወይ 1 ሚሊዮን 500 ሺህ ብርም ሊሆን ይችላል፣ አይታወቅም። ምክንያቱም ይሄ ነገሮች ተረጋግተው ምክንያቱም መድኃኒቶች ከውጪ የሚመጡት በጣም እየተወደዱ ነው። አሁን በፊት እኔ በ150 ብር ምገዛው ኮርኒስ የሚባል መድኃኒት አሁን ወደ 820 ገብቷል። እንግዲህ አስበው እና ይሄን ያህል እየጨመረ ነው። 300 ጨመረ፣ 4 5 6 አረጉትና አሁን 820 ሆኗል። ኮርኒስ የሚባል ከኩላሊት ጋር የሚወሰዳል እና ማንም ነው የሚያውቀው፣ ዲያሊሲስ የሚወስድ ሰው ያውቀዋል። እና ብራንድ ነውና እንደዚህ መድኃኒቶቹ እየጨመሩ ይሄዳሉና ያ እስኪሆን ድረስ ዲያሊሲስም እያረኩ ነው የሚሄደው። ለዲያሊሲስም ያስፈልገኛል፣ ያም ሲደርስ ያስፈልገኛል። ደግሞ ምናልባት ጳውሎስ ካልሆነ ውጪም ሄጄ ለመታከም ላስብ ይችላል። ምክንያቱም በዚህ ሁኔታ ካልተረጋጋ ኩላሊት አግኝቼ ምን ብዬ በብር ምክንያት ህይወቴን ባላጣ ትራንስፕላንቱ ቢፈጥንልኝና ይሄንን ይሄን ለሚመለከቱ ተመልካቾቻችን አሁን የተለያዩ እኛም ብዙ ተመልካቾች አሉ ውጭ ሀገርም እዚህ ሀገርም ከዚህ በፊት በጣም ብዙ ሰዎችን አሳክመውልናል። እንደዚህ አይነት የምር የሆኑ ነገሮችን ሲያዩ ያገዙን በጣም ብዙ ሰዎች አሉና በተለይ ዩቲዩብ ላይ ፌስቡክ ላይ ለሚመለከቱን ተመልካቾቻችን እስቲ ያንቺ መልእክት አስተላልፊላቸው ምንድነው የምትያቸው? ይሄንን ለምታዩ በሙሉ በመትችሉት አቅም በእግዚአብሔር ፍቅርና በእግዚአብሔር ስም እንድታግዙኝና እንድትረዱኝ እላለሁ። የሌላችሁ በጸሎት ያላችሁ ደግሞ የምትችሉትን ከጎን ሆናችሁ እንድታግዙኝ። ነገ ተስፋ ያለኝ ልጅ ነኝ። ማስተርሴን ጨርሻለሁ። ነገ ጤንነቴ ተመልሶ ወደ ተሻለ ነገር ቤት አገርንም ህዝብንም እጠቅማለሁ እና
እግዚአብሔር ከጎኔ ለምትሆኑ ሁሉ ተባረኩልኝ። አመሰግናለሁና እጃችሁ እንዳይለየኝ በጸሎትም እንዳትለዩኝ ስል እጠይቃለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ እንደተመለከታችሁ እህታችን ቤዛ በጣም ወጣት ናት። ስንት አመትሽ ነው? ምን ያገርታች? ኦልሞስት አሁን 30 አመት ገና ወጣት ነች። የተከበራችሁ ተመልካቾቻችን እንግዲህ እህታችን ቤዛን እንዳያችኋት እንግዲህ በጣም ጥሩ ስራ ነበራት። በደንብ የተማረች ልጅ ነች። ማስተርስ አላት። ገና ወጣት ነች። ደግሞ ብዙ ሀገርን፣ ህዝብን፣ ቤተክርስቲያንን በጣም ልታገለግል ልጠቀም የምትችል ልጅ ነች። ነገር ግን ኩላሊቶቿ ሁለቱም ፌል አድርገው ቤት ከተቀመጠች አሁን 9 ወር ሆኗታል። ዲያሊሲስ እያደረገች በወር ከ60 ሺህ በላይ ታወጣለች። እንግዲህ ኑሮዋን ማኗኗረም ሁኔታ ማይተናል። በጣም በሚያሳዝን ሁኔታ ነው ያለችውና የእናንተን ድጋፍ ትሻለች እህታችን ቤዛ። እንግዲህ ከዚህ በፊት ስታደርጉ እንደነበረው የተለያዩ እህቶቻችን ወንድሞቻችንን ደግፋችሁ እንዳሳከማችሁልን እህታችን ቤዛንም ኩላሊት አግኝታለች። ወንድሟ ሊሰጣት ነው። ደግሞ አዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ከ1 ሚሊዮን እስከ 2 ሚሊዮን አካባቢ በአጠቃላይ ከነ መድኃኒቱ ከነ ትሪትመንቱ በአጠቃላይ ያስፈልጋል ተብላለች እና ይህን ገንዘብ እንግዲህ ከስር በምታዩት የእሷን አካውንቶች እናስቀምጣለን። እንዲሁም ጎፈንድሚ ደግሞ ዲስክሪፕሽን ቦክስ ላይ ጎፈንድሚ ተከፍቶላታል። እህታችን ኤደን ኃይሉ በካናዳ የምትኖር ጋዜጠኛ እህታችን ኤደን ኃይሉ ታውቋታላችሁ። ሌሎችም ወገኖች አስተባብረውላት ጎፈንድሚ ተከፍቶላታል። ጎፈንድሚውንም ዲስክሪፕሽን ላይ እናስቀምጣለን። እየገባችሁ እህታችንን አግዟት ነው የምንለው። እኔ ግን የመጨረሻውን ብዙ እንደውም እሱ አፍራ ምናምን በደንብ ስላልተናገረች ነው እንጂ ትንሽ ከባድ ነው ያለችበት ሁኔታ ስታየው። አንዳንዴ ደግሞ ሰው ፊት እንግዲህ ቀርባችሁ ምናምን ካላወቃችሁ ስሜቱን ትረዱታላችሁ ብዬ አስባለሁ። በደንብ አልተናገረችም ያለችበትን ሁኔታ ማለት በጣም አስቸኳይ ያስፈልጋታል። 9 ወር በዚህ ሁኔታ ቆይታለች። አሁን ደግሞ እየከበደ ነው የሚመጣው። ቶሎ ድና ወደ ስራዋ፣ ወደ ኑሯ፣ ወደ አገልግሎቷ መመለስ አለባትና በደንብ ብትነግራቸው ደስ ይለኛል ተመልካቾቻችን። እሺ ያው ይረዱሻል። ያው በደንብ ፊሊንጉን ለማጋራት ነው። ያው በአሁኑ ሰዓት ምንም የለኝም ማለት እችላለሁ። ምንም የለኝም እና ያው በምትችሉት አቅም ብትረዱኝ ነው ምለው በቃ። ምክንያቱም ኦሬዲ ሳንቲሜን እየጨረስኩ ነው። አንድ የረዳ ሰው ድጋሚ አይረዳም። ያ ነገር እየቀነሰ ነው የሚመጣውና ቶሎ ታክሜ ብድን መዳንን እፈልጋለሁ። ምክንያቱም እዚህ ጋር ኩላሊት አግኝቻለሁ የወንድሜንና ሌላው ብር ያለው ኩላሊት ነው በብዛት እያጣ ያለውና ለመግዛት ራሱ የተቸገሩ ብዙ አሉኛ። ዲያሊሲስ ምናል አንቺ እኮ እድለኛ ነሽ፣ አንቺ እኮ እንደዚህ ይሉኛልና እግዚአብሔር ደግሞ ይህን ነገር ካመቻቸ እናንተ ደግሞ ይህንን አይታችሁ በእግዚአብሔር ፍቅር ያው እንድትረዱኝ እጠይቃለሁ። አመሰግናለሁ። ያቅማችሁን አግዟት ነው የምንለው። የተከበራችሁ ተመልካቾቻችን ከስር በምናስቀምጣቸው አካውንቶች እንዲሁም ልታገኟት የምትፈልጉ ደግሞ እየደወላችሁ ስልኳን እናስቀምጠላችኋለን። መስጠት የማትችሉ ሰዎችም ደግሞ ደውሉላት። በጸሎትም ማገዝ ደግሞ በጣም ትልቅ ነገር ነው። ስልኳ እዚህ ጋር ይቀመጣል። አካውንቶችም ጎፈንድሚም ሊንክ እናስቀምጣለን። በመጨረሻ ግን ሁሉም ተመልካቾች ለምን አልጠየካትም እንዳይሉኝ፣ አላገባሽም? አላገባውም። ወደፊት እንግዲህ ድነሽ እሱም አንድ የፕሮጀክትሽ የህልምሽ አካል ይሆናል ብለን እናስባለን። እናመሰግናለን በጣም። በመጨረሻ እንግዲህ የምትይን ነገር የምታስተላልፊው ነገር ካለ ደግሞ እግዚአብሔር ብሎ እንግዲህ እግዚአብሔር ብሎ እናንተም ከጎን ይሆናችሁ ድኜ ለመገናኘት በድጋሚ እናንተንም እግዚአብሔርም ለማመስገን ላብቃ እላለሁ። እስከዛሬ በምስጋና ቪዲዮ ደግሞ እንገናኛለን። ምን ያክል ጊዜ ሊፈጅ ይችላል? አሁን ጳውሎስ ቶሎ ሰራተኞች ዶክተሮች ገብተው ህክምናው ቢጀምር ምን ያክል ጊዜ ሊፈጅ ይችላል ፕሮሰሱ? እነሱ ከገቡ ቶሎ በአንድ ሳምንት የሚያልቅ ነገር ነው ብለዋል። ግን አዎ ማለት ምርመራው አሁን ምርመራ እያደረግን እየሄድን ስለሆነ እዛ ጋር ስንደርስ ብዙም ያቆየን ነገር የለም። የሚያሳስበኝ ምንድነው ይሄ አሁን ያለበት ሁኔታ ሰላም ካልሆነ አመትም ልጠብቅ እችላለሁና ለኔ በጣም ከባድ ነውና ያንን ሳስብ በቃ ወደ ውጪ ህንድ ሌላ ሀገር መሄዱ ይሻላል የተሻለ ገንዘብ ተሰብስቦልኝ የሚለው በማሰብ ነው። ምክንያቱም አብዛኛውን ሲደውሉልኝ ከዛ እኔ እንጃ ዶክተሮቹ እየገቡ አይደለምና እንደዚህ አይነት ነገር በቃ ትንሽ አስቸጋሪ ነው አሉና ያ ነው ትንሽ የሚያሳስበኝ የሚከብደኝ። እንግዲህ እስቲ እግዚአብሔር ፈቅዶ እነሱ እንትን ቢል እዚሁ ሀገርሽ ላይ ታከመሽ በትደኝ በጣም ደስ ይለናል። እኛም እንግዲህ ምን ችለውን እናረጋለን። እኛ የኛ ስራ እንግዲህ እኛ ምን ሰጠሽ ገንዘብ የለንም ለተመልካቾቻችን ማድረስ ነው። እነሱ እንግዲህ ተመልክተው ደግሞ ያቅማቸውን ይደግፉሻል።
እንደገና ተመልሰሽ ትቆሚያለሽ፣ ተመልሰሽ ወደ ስራሽ ትመለሻለሽ የሚል እምነት አለኝ። እግዚአብሔር ይረዳናል ብዬ አስባለሁ። ተከበራችሁ ተመልካቾቻችን እንግዲህ የዚሁ አዳማ ድረስ መተን ከቤዛ ጋር ይሄን የመሰለ ቆይታ አድርገን ነበረ። እንግዲህ በሚቀጥለው ደግሞ ሁላችንም ተረባርበን እግዚአብሔር ደግሞ ፈቅዶ አሳክመናት ደግሞ ለምስጋና እዚህ ቦታ ላይ እንገናኛለን ብለን እናስባለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን፣ ይጠብቀን። ሰላም